ኢትዮጵያ የባህር በር እንድታገኝ ከሶማሊያ ከሶማሊላንድ እና የተዋዋላቻቸው ስምምነቶች ሳይተገበሩ አገሪቱም የባህር በር ሳታገኝ በሚዲያ ብቻ እየተወራ የሚኖረው እስከ መቼ ነው የሚል ጥያቄ ከምክር ቤት አባላት ቀርቧል። በዚህ ጉዳይ ላይ ሰፋ ያለ መረጃ እንነግራችኋለን። በኢትዮጵያ የድንበር መውጫዎች በኩል ወደ ውጪ የሚሰደዱ ሰዎች ቁጥር በከፍተኛ ሁኔታ እየጨመረ መምጣቱን ዓለም አቀፍ ሪፖርቶች አሳይተዋል። ዜጎች ለምንድን ነው የሚሰደዱት? በዜናችን ሰማላችሁ። አርባ ምንጭ ዩኒቨርሲቲ አንድን የጋዜጠኝነትና ተግባቦት ትምህርት ተማሪ ባንቺ ጊዜ ደርበን ያገደበትን ምክንያት አብራርቷል። ተማሪዋ ባሳለፍነው 2 ሳምንት በቲክቶክ ቪዲዮ በለቀቀችው ምክንያት ከአርባ ምንጭ ዩኒቨርሲቲ መታገዷን ሰምታችሁ ሊሆን ይችላል። ሙሉ መረጃውን እነግራችኋለን። በኢትዮጵያ የወባ ስርጭት በ4 ዓመት ውስጥ ብቻ በ6 እጥፍ ሲያሻቅብ የሟቾች ቁጥር ደግሞ በእጥፍ ጨምሯል። አሃዙ ኢትዮጵያን በዓለም የወባ ስርጭት ካለባቸው 5 ሀገራት ተርታ አሰልፏታል። እንዴት ውላችኋል? አሃዱ ኒውስ ኤንድ ፖለቲክስ የዩቲዩብ ቻናላችን ነው። ከዚህ በመቀጠል የሚመጥኗችሁና መስማት ያለባችሁ መረጃዎች አቀርባለሁኝ። ናርዶስ አለማየሁ ነኝ። 7545 ደግሞ አስተያየትና የዜና ጥቆማ የምትሰጡበት ነፃ የእናንተ መስመር ነው። ወደ መረጃው እናልፋለን። ሰብስክራይብ ማድረጋችሁን አትርሱ። ኢትዮጵያ ከባህር በር ጋር በተገናኘ ምንድነው ያለው ነገር ሚለውን እስኪ እንነግራችኋለን። ኢትዮጵያ የውጭ ጉዳይ ሚኒስትሩ የባህር በር ጥያቄ ረጅም ጊዜ እይታ ያስፈልገዋል፣ የማሳመን ስራ እየተሰራ ነው ብለዋል። የምክር ቤት አባሉ ዶክተር አበባው ደሳለው ደግሞ የኢትዮጵያ የባህር በር ጥያቄ አጀንዳ ብቻ ሆኖ የሚቆየው እስከ መቼ ነው ብለው የጠየቁት የውጭ ጉዳይ ሚኒስትሩ ጌዲዮን ጢሞቴዎስ በፓርላማ ተገኝተው በወቅታዊ ጉዳይ ላይ ትላንትና ከምክር ቤት አባላት በርካታ ጥያቄ ተነስቶላቸው ምላሽ ሲሰጡ ነበረ። የምክር ቤት አባሉ በፈረንጆቹ 2024 ጠቅላይ ሚኒስትር ዶክተር አብይ አህመድና በሶማሌላንዱ የወቅቱ ፕሬዚዳንት ሙሴ ቢኒ መካከል የመግባቢያ ስምምነት መፈረሙን አስታውሰዋል። ነገር ግን የባህር በር ማግኘታችን ሳይነገረን እኛም ለሶማሌላንድ እውቅና ሳንሰጥ እስራኤል ለመጀመሪያ ጊዜ የሀገርነት እውቅና ሰጥታለች። ኢትዮጵያ እውቅና በመስጠት ሁለተኛው ሀገር ትሆን ይሆን ሲሉ ጠይቀዋል። በሁለቱ ሀገራት ስምምነት መሰረት ሶማሊያ በማኩረፏ የሶማሊያና የኢትዮጵያ ጠቅላይ ሚኒስትሮች የቱርኩ ፕሬዝዳንት በተገኙበት አንካራ ላይ በተደረገ ስምምነት መሰረት ኢትዮጵያ ከሶማሌላንድ ጋር ያሰረችውን ውል እንድትተው በምትኩ ግን ከሶማሊያ የባህር በር እንድትጠቀም የሚያስችላትን አማራጭ እንድታገኝ ተነግሮ እንደነበረ ጠቁመዋል። የምክር ቤት አባሉ ዶክተር አበባው ደሳለው እንግዲህ በ4 ወር ጊዜ ውስጥም ቴክኒካዊ ድርድሮች እንደሚጠናቀቁ ተነግሮን ነበር ብለዋል። የምክር ቤት አባሉ ትላንትና ከተነሱ ጥያቄዎች መካከል የተወሰነውን እንንገራችሁ ብለን ነው። ነገር ግን ከሶማሊያ ጋር ያንን ስምምነትም ሆነ ከሶማሊላንድ ጋር ያለንን ውል አንዳቸውን በእጃችን ሳናስገባ ሌሎች ሀገራት ስምምነት ማድረጋቸውን ቀጥለዋል ሲሉ እንደራሴው ደግሞ አስረድተዋል። የኢትዮጵያ ስጋት የሆነችው ግብጽ ከሶማሊያ ጋር ወታደራዊ ስምምነት እንዲሁም ደግሞ ከጅቡቲ ጋር ደግሞ በቅርቡ የወደብ ስምምነት በተመሳሳይ ከኤርትራ ጋርም ውል ማድረጓን አስታውሰዋል። እኛስ ከአንዳቸው ሀገራት ጋር የተጨበጠው ወደብ ሳናገኝ በሚዲያ ብቻ እያወራን የበይ ተመልካች ሆነን የምንኖረው እስከ መቼ ነው ሲሉ ጥያቄ አቀርበዋል። የምክር ቤት አባሉ ለጥያቄው ምላሽ የሰጡት ደግሞ የውጭ ጉዳይ ሚኒስትሩ ዶክተር ጌዲዮን ጢሞቴዎስ ናቸው። ኢትዮጵያ ከቀይ ባህር ጋር ያላት ግንኙነት ትስስሯ ስትራቴጂካዊ የሆነ የረጅም ጊዜ ጥቅማችንን ታሳቢ ያደረገ ነው ብለው ምላሽ ሰጥተዋል። ለ3 አስርት ዓመታት እንግዲህ የነበርንበትን ሁኔታ ታውቃላችሁ ያሉት ሚኒስትሩ ይሄን ለመቀልበስ እንዲሁም ደግሞ ለማስተካከል የረጅም ጊዜ እይታ ያስፈልጋል ብለው ነው መልስ የሰጡት። ይሄ ጉዳይ የሩብ ዓመት ግብ ሳይሆን ስትራቴጂክ የሆነ ከትውልድ ትውልድ የሚሸጋገር የሀገር ግብ ነው ብለዋል ሚኒስትሩ። በዚህ ዙሪያ ግን የተጀመሩ ስራዎች ተጠናክረው እንደሚቀጥሉም ጠቅሰዋል። እሳቸው ለተነሳላቸው ጥያቄ መልስ ሲሰጡ የኢትዮጵያን አቋም ፍላጎት ለማስረዳት በተለያዩ መድረኮች ጠቅላይ ሚኒስትሩን ጨምሮ ጥረት እያደረጉ መሆናቸውንም ዶክተር ጌዲዮን ተናግረዋል። የሀገሪቱ ፍላጎትና ግብ ምንድን ነው የሚለውንም ለዓለም ማስረዳት ችለናል ነው ያሉት ዶክተር ጌዲዮን ጢሞቴዎስ እንግዲህ በፓርላማ በቀረቡበት ጊዜ ኢትዮጵያ አሁን ከጎረቤት ሀገራት ጋር ያላት ግንኙነት ምን መሳይ ነው ወይም ምን ይመስላል የሚል ጥያቄም ከእንደራሴዎች ቀርቦላቸዋል። ትላንትና ኢትዮጵያ ከጎረቤት ሀገራት ጋር ያላት ግንኙነት መልካም የሚባል ቢሆንም በቀጠናው ባሉ ሀገራት ያለው የእርስ በርስ ግጭት ግን በግንኙነቶች ላይ የራሱን የሆነ ተጽዕኖ ማሳደሩን ነው እሳቸው የተናገሩት። ከአብዛኞቹ ጎረቤቶች ጋር እንደውም ያለን ግንኙነት ጠቅላላ ባለመልኩ መልካም የሚባል ነው፣ በአብዛኞቹ ጉዳዮች ላይም ተግባብተን በጋራ የምንሰራነን ሲሉ መልሰዋል። ትላንትና በርካታ ሀሳቦች ናቸው የተነሱት። በነገራችን ላይ ይሄ እንደተጠበቀ ሆኖ በቀጠናችን ያሉ ግጭቶች በአንዳንድ ሀገሮች
ሀገሮች ውስጥ ያሉ የእርስ በርስ ግጭቶች በቀጠናው ሰላምና መረጋጋት ላይ በአጠቃላይ ከኛ ጋር ብቻ ሳይሆን በቀጠናው ባሉ ሀገራት እርስ በርስ ግንኙነት ላይ የሚያጠላው ጥላ አለ ብለዋል። ስለዚህ ከግጭቶቹ በተጨማሪ አሉታዊ ተጽዕኖ የሚያሳድረው በቀጠናው ሀያላንና መካከለኛ ሀገሮች ከጊዜ ወደ ጊዜ ጥቅማቸውን ለማስጠበቅ አይናቸውን የጣሉበት የሚሻኮቱበት መሆኑ ነው ሲሉ ዶክተር ጌዲዮን ጢሞቴዎስ አስረድተዋል። በዚህ ምክንያት ቀጠናው ላይ የሚመጣ ጫናና ተጽዕኖ አለ ብለዋል የውጭ ጉዳይ ሚኒስትሩ። እነዚህ ጫናዎች ቢኖሩም ግን ኢትዮጵያ ከጎረቤቶቿ ጋር ያላት ግንኙነት ከሚበዙት ጋር ጥሩ የሚባል ነው ብለዋል። ይህን ለማጠናከር በኤሌክትሪክ፣ በባቡር፣ በመንገድ መሰረተ ልማት የተጀመሩ ብዙ ስራዎች ይቀጥላሉ ነው ያሉት ለተነሳው ጥያቄ። አክለውም በግንኙነቶች መካከል አልፎ አልፎ የሚያጋጥሙ ችግሮች ቢኖሩም ተቀራርቦ በመነጋገርና በመወያየት መልካም ሆነው ግንኙነታችንን አጠናክረን እንቀጥላለን ሲሉ ትላንትና ከተነሳላቸው ጥያቄ ጋር በተያያዘ ዶክተር ጌዲዮን ጢሞቴዎስ ምላሽ ሰጥተዋል። ወደ ቀጣይ መረጃ አለፍኩኝ። በኢትዮጵያ የድንበር መውጫዎች በኩል ወደ ውጭ የሚሰደዱ ዜጎች ቁጥር በከፍተኛ ሁኔታ እየጨመረ ነው ተብሏል። አንድ ሪፖርት ነው ይሄንን ያመላከተው። ዜጎች ለምን ይሰደዳሉ? በየሳምንቱ በአማካይ 850 አዳዲስ ኢትዮጵያውያን በየመን ድንበር አቋርጠው ወደ ሳውዲ ሊገቡ ሲሉ ይያዛሉ። ይሄን ያለው የሳውዲ አረቢያ ሳምንታዊ ሪፖርት ነው። በጥቅምት ወር ድንበር አቋርጠው ከተሰደዱት ውስጥ 14126 ሰዎች ቀጥተኛ መዳረሻቸውን ሳውዲ አረቢያ ያደረጉ ናቸው ብሏል። ኦኤም ደግሞ በበኩሉ እንግዲህ በኢትዮጵያ የድንበር መውጫዎች በኩል ወደ ውጭ የሚሰደዱ ዜጎች ቁጥር በጣም ከፍተኛ በሚባል ሁኔታ እየጨመረ መምጣቱን ዓለም አቀፍ ሪፖርቶች ያሳያሉ። በየጊዜው በተለይ በሳውዲ አረቢያ ድንበር ላይ በቁጥጥር ስር የሚውሉ ኢትዮጵያን ቁጥር አሁንም አሳሳቢ ደረጃ ላይ የሚገኘው ዜጎች ወደ ሳውዲ አረቢያ ለማቅናት የሚያደርጉት አደገኛ ጉዞ ማለት ነው። የዓለም አቀፉ የስደተኞች ድርጅት አይኦኤም የጥቅምት ወር ሪፖርቱ ምንድነው የሚለው? በወሩ ብቻ በጥቅምት ብቻ 45150 ዜጎች ድንበር አቋርጠው ተሰደዋል ከኢትዮጵያ። ይሄ ካለፈው ወር ጋር ሲነጻጸር የ38 በመቶ ጭማሪ አሳይቷል። በወሩ በቀን በአማካኝ ወደ 1456 ሰዎች ሀገራቸውን ጥለው ይሰደዳሉ። ከነዚህ ስደተኞች መካከል 59.8 የሚሆኑት የተሻለ ስራ ፍለጋ፣ የተሻለ እንጀራ ፍለጋ የሚሰደዱ ናቸው። 40% ወይም በቁጥር ሲገለጽ 14126 ሰዎች ደግሞ ቀጥታ መዳረሻቸውን ወይም ህልማቸውን ሳውዲ አረቢያ አድርገው የሚወጡ ናቸው ከሀገር። ከሳውዲ አረቢያ የሚወጡ ሪፖርቶች ደግሞ የሚሉት ከሴፕቴምበር 1 እስከ ዲሴምበር 20 ባሉት 4 ወራት ውስጥ ብቻ 13600 ኢትዮጵያውያን በሳውዲ ድንበር አቋርጠው ሊወጡ ሲሉ በቁጥጥር ስር ውለዋል ወይም በሌላ አማርኛ ተይዘዋል ማለት ነው። በድንበር ጠባቂዎች ከሚታሰሩ ስደተኞች መካከል ኢትዮጵያውያን በአማካይ ከ50 እስከ 60% የሚሆነውን ድርሻ ነው የሚሸፍኑት። በጣም ከፍተኛ ቁጥር ነው። በዚህም በየሳምንቱ በአማካይ 850 አዳዲስ ኢትዮጵያውያን በየመን ድንበር አቋርጠው ወደ ሳውዲ ሊገቡ ሲሉ ይያዛሉ። ስደተኞቹ በዋናነት በመተማ በገላፊና በደወሌ የድንበር በሮችን ይጠቀማሉ ሲባል ጅቡቲን አቋርጠው ደግሞ በየመን አድርገው ወደ ሳውዲ ለመግባት የሚያደርጉት ጉዞ ለህገወጥ አጋቾች እዛ ላሉ በጣም ህገወጥ አጋቾች አሉ። ለጦርነት ለተለያዩ አሰቃቂ አደጋዎች ይጋለጣሉ፣ ሴቶችም ወንዶችም። መንግስት እንግዲህ በህጋዊ መንገድ እንዲሰማሩና በተለያየ አስቸጋሪ ሁኔታ ውስጥ ያሉትን ወደ ሀገር ውስጥ የመመለስ ጥረት እያደረገ ቢሆንም ግን አሁንም በየቀኑ በሺዎች የሚቆጠሩ ዜጎች በአደገኛው መስመር ስደትን መምረጣቸው ጉዳዩን እጅግ አሳሳቢ አድርጎታል። በሪያድ የሚገኘው የኢትዮጵያ ኤምባሲ አብዛኞቻችሁ ውጭ ሀገር የምትኖሩ ከሆነ እንደዚህ አይነት መረጃዎችን ትመለከታላችሁ ብለን እናስባለን። በተለይ በአረብ ሀገራት ያላችሁ ቤተሰቦቻችን በሪያድ የሚገኘው የኢትዮጵያ ኤምባሲ በሳውዲ አረቢያ የስራ ስምሪት ህግ ወይም ፍሪ ቪዛ የሚባል አሰራር አለመኖሩንና ዜጎች በደላሎች ተታለው ከፍተኛ ገንዘብ እንዳይከፍሉ ኤምባሲው አስጠንቅቆ ነበረ። ከዛ በተጨማሪ በኮንትራት የመጡ ዜጎች ደግሞ የተሻለ ክፍያ በሚሉ ደላሎች ተታለው ተጭበርብረው ካሰሪዎቻቸው መጥፋታቸው ከህጋዊ ከለላ ውጭ ያደርጋቸዋል ሲል አስጠንቅቋል ማለት ነው። በጣም አደገኛ፣ በህገወጥ መንገድ መውጣት ሁሌም አደገኛ እንደሆነ ስለሚነገር ማለት ነው። አንድ ሰራተኛ ከስራው ሲጠፋ ለጾታዊና አካላዊ ጥቃት፣ ለጉልበት ብዝበዛ ደሞዝ ባይከፈለው እንኳን መብቱን መጠየቅ የማይችልበት ሁኔታ ይፈጠራል ነው ያለ ኤምባሲው። ደሞዝ እንኳን ቢቋረጥ መጠየቅ የማይችልበት ሁኔታ ይፈጠራል። ባለፉት 2 ሳምንታት ብቻ እንኳን የሀገሪቱን የስራና የመኖሪያ ፍቃድ ህግጋት ተላልፎ የተገኙ ኢትዮጵያውያን የኛዎቹ ኢትዮጵያውያን ቁጥር ከ11000 በላይ መሆኑን የታወቀው በጣም ከፍተኛ ቁጥር ነው። የመረጃ ምንጮቹ አይኦኤም እና የሳውዲ ጋዜጣዎች ናቸው ይህንን መረጃ ስንነግራችሁ የተጠቀምናቸው። ስለዚህ ከኢትዮጵያ በህገወጥ መንገድ ድንበር አቋርጠው በተለይ ሳውዲን ታርጌት አድርገው የሚወጡ ዜጎች ቁጥራቸው እየጨመረ መምጣቱ አሳሳቢ ደረጃ ላይ ደርሷል።
አርባ ምንጭ ዩኒቨርሲቲ ከሰሞኑ አንድ ጉዳይ ተነስቶ ነበር። አርባ ምንጭ ዩኒቨርሲቲ በሳውላ ካምፓስ የ3ኛ ዓመት የጋዜጠኝነትና ስነ ተግባቦት ተማሪ ሆነች አንድ ተማሪ አለች። ባንቺ ጊዜ ደርብ የምትባል ተማሪ ነች። በሷ ላይ የተላለፈውን የዲሲፕሊን እርምጃ ተከትሎ በማህበራዊ ሚዲያ ላይ ለተሰራጩ መረጃዎች ወይም ተሰራጭተውብኛል ላላቸው መረጃዎች ሰፊ መግለጫ ሰጥቷል። ባጭሩ ግን ልንገራችሁ። ይቺ ሴት በቲክቶክ ላይ ወጣ ነው አንድ መልእክት ያስተላለፈችው። በቲክቶክ ቪዲዮ ላይ አንድ ቪዲዮ ትለቃለች። ያንን የተመለከተ ዩኒቨርሲቲው ደግሞ ለአንድ አመት አግዷታል። አርባ ምንጭ ዩኒቨርሲቲ የእርምጃው መነሻ ምክንያት ቲክቶክ ላይ ወጣ ስነ ምግባር የጎደለውና የመማር ማስተማር ሂደቱን የሚያውክ ነው ብሏል ዩኒቨርሲቲው። እኛ ከ30 ደቂቃ በላይ እየሰማናችሁ ስላልሆነ 30 ደቂቃ እንደሞላ እኛ መስማት ስለምናቆም ከ30 ደቂቃ በኋላ ያለውን ጊዜያችሁን አታባክኑ፣ ሌላ የምትሰሩት ስራ ካለ ውጡና ሂዱ በማለት ነው መምህራንን የሚዘልፍና ሌሎችን ተማሪዎችን ደግሞ ለተቃውሞ የሚጋብዝ ንግግር አድርጋለች አለው ዩኒቨርሲቲው። ህጋዊ መሰረትና ቅጣቱ ምንድነው? እርምጃውን የወሰደው በከፍተኛ ትምህርት አዋጅ ቁጥር 1152/2019 እና በዩኒቨርሲቲ የተማሪዎች ዲሲፕሊን መመሪያ ላይ መሆኑን ይገልጻል። ሀሳብን የመግለጽ መብት በህገ መንግስቱ የተረጋገጠ ቢሆንም የሌሎችን ክብር የተቋሙን ስራ በማይነካ መልኩ በህግ ሊገደብ እንደሚችል ጠቅሷል ዩኒቨርሲቲው። ስለዚህ ድርጊቱ እስከ 2 አመት እገዳ ሊያስከትል ቢችልም ተማሪዋ ለ1 አመት እንድትታገድ ወስነንባታል ብሏል አርባ ምንጭ ዩኒቨርሲቲ። ለሚዲያዎችና ለተማሪዎችም ጠንከር ያለ መልእክት አስተላልፏል። ያላግባብ ከትምህርት እንደተባረረች በማስመሰል ስህተት ያለው መረጃ ከመስጠት እንድትቆጠቡና ቅሬታ ካላት በህጋዊ መንገድ መጣ ይግባኝ የመጠየቅ መብቷ የተጠበቀ መሆኑን አርባ ምንጭ ዩኒቨርሲቲ ገልጿል። በተጨማሪ ማህበራዊ ሚዲያን ያንጋፋ ተቋማትን ስም ያለ በቂ መረጃ አጀንዳ ከማድረግ እንድትቆጠቡ ሲል ዩኒቨርሲቲው አሳስቧል። በዚህ መሰረት መምህራንን የሚነካ ወይም አታክ የሚያደርግ መልእክት በማህበራዊ ሚዲያ ወይም ቲክቶክ ላይ በማጋራቷ አርባ ምንጭ ዩኒቨርሲቲ ለ1 አመት ከትምህርት አግዷታል። ወደ መጨረሻው ዜና አለፍኩ። ቤተሰቦቻችን በኢትዮጵያ የወባ ስርጭት እንግዲህ በ4 አመት ውስጥ ብቻ በ6 እጥፍ አሻቅቦ የሟቾች ቁጥር በጥፍ ጨምሯል። አሃዙ ኢትዮጵያን በዓለም የወባ ስርጭት ካለባቸው 5 ሀገራት ስሟ ተርታ እንዲሰለፍ አድርጓል። ወባ እንግዲህ ብዙ ሰዎችን የሚያጠቃ ነው። ለጥንቃቄም እንዲሆናችሁ መልእክቱን እናስተላልፋለን። አሃዱ ሬዲዮ እንደዘገበው የኛው የሬዲዮ ጣቢያ ባለፉት 4 አመታት በኢትዮጵያ ያለው የወባ በሽታ ስርጭት ባልተጠበቀ ሁኔታ በከፍተኛ ደረጃ ጨምሯል። የፓን አፍሪካ የወባ ባትኒ መቆጣጠሪያ ማህበር ነው ይሄንን ያለው። እንደ ማህበሩ ገለጻ በ2021 በፈረንጆቹ ማለት ነው በአገሪቱ ከ1.3 ሚሊዮን የነበረው የወባ ታማሚዎች ቁጥር በ2024 ወደ 7.3 ሚሊዮን በማለፉ አስደንጋጭ ሬሽዮ ነው ማለት ነው። አስደንጋጭ ቁጥር አድርጎታል። መረጃው የበሽታው ስርጭት በአጭር ጊዜ ውስጥ በ6 እጥፍ ማደጉን ያሳያል ተብሏል። ግን ኢትዮጵያን በዓለም አቀፍ ደረጃ ከፍተኛ የወባ ስርጭት ያለባቸው ሀገራት ተብለው 5 ከተጠቀሱ ሀገራት ውስጥ እንድትሰለፍ ነው ያደረጋት። ፓን አፍሪካ እንግዲህ የወባ ትንኝ መቆጣጠሪያ ማህበር ፕሬዚዳንት ፕሮፌሰር ድልነሳው የኋላው የወባ በሽታ ስርጭት ከዓመታት በፊት ቀንሶ የነበረ ቢሆንም ባለፉት 4 እና 5 አመታት በከፍተኛ ፍጥነት ተስፋፍቷል። ስለዚህ በአውሮፓውያኑ አቆጣጠር ከ2020 ጀምሮ በዓለም አቀፍ ደረጃ የታማሚዎች ቁጥር እየጨመረ መጥቷል ብሏል ፕሮፌሰሩ። በ2024 ብቻ በዓለም ዙሪያ 263 ሚሊዮን ሰዎች በበሽታው ተይዘዋል። ይህንን ለሃዱ ተናግረዋል እሳቸው። ፕሮፌሰሩ አክለው በሽታው ያስከተለው ሰብአዊ ቀውስ በዚህ ልክ እያደገ መጥቷል። እንደ አውሮፓውያኑ አቆጣጠር በ2023 እንዲሁም በአገሪቱ በወባ ምክንያት የሞቱ ሰዎች ቁጥር 527 ነው የነበረው። በ2024 ጥቅምት ወር ላይ ካለው ጊዜ ብቻ 1157 ሞት ተመዝግቧል። እጅግ ከፍተኛ ቁጥር ነው። ከ527 ወደ 1157 ነው ያደገው። ይህ አሃዝ የሟቾች ቁጥር በአንድ አመት ጊዜ ውስጥ ከጥፍ በላይ መጨመሩን ያሳያል ብለዋል። ኢትዮጵያ፣ ፓኪስታን፣ ማዳጋስካር፣ ዲሞክራቲክ ሪፐብሊክ ኮንጎና ናይጄሪያ በበሽታው በከፍተኛ ሁኔታ እንዲጨምር ካደረጉ 5 ግንባር ቀደም ሀገራት መካከል መሆናቸውን የተገለጸው። ከነዚህ ውስጥ ኢትዮጵያ ትገኝበታለች። በዚህ መሰረት የወባ ስርጭቱ በከፍተኛ ሁኔታ መጨመሩን የተዘገበው። ውድ ቤተሰቦቻችን ከኔ ጋር የነበረን ጊዜ ይመስል ነበረ። ስለተከታተላችሁኝ ከልብ አድርጌ ነው ማመሰግናችሁ። ከአሀዱ ሬዲዮ ሌላ አዲስ መረጃ ተሰማላችሁ። ናርዶስ አለማየሁ ነበርኩ። በያላችሁበት ጥሩ ምሽት ይሁንላችሁ። ውድ ቤተሰቦቻችን ቴክኒኩን እየተቆጣጠረች ዓለም ስራ ዘውዱ፣ ልሳኑን እየመራው ፍቅር ተቢተው፣ ህይወቴ ጌትነት የእናንተ ውድ ቤተሰቦቻችን ሀሳብ አስተያየት ጥቆማ እየተቀበለች አብረናችሁ እንዘልቃለን። በሶስተኛው ምዕራፍ በሚኖረንም ቆይታ አሀዱ አጀንዳ፣ ዓለም አቀፍ ትንታኔ ዘገባ እንዲሁም ኢትዮጵያዊ ስንክሳር ሁሉም ሰዓታቸውን ጠብቀው ወደ እናንተ ወደ ውድ ቤተሰቦቻችን ይደመጣሉ። አንኳር ዘገባዎቹ ቀዳሚ ናቸው።
ከ1000 በላይ የሚሆኑ ዜጎችን ከማይናማር ማስመለሱን የውጭ ጉዳይ ሚኒስቴር አስታወቀ። በማይናማር ያሉ ዜጎች የተለያዩ ችግር ውስጥ መሆናቸውን መዘገባችን ይታወሳል። የውጭ ጉዳይ ሚኒስትር ዶክተር ጌዲዮን ጢሞቴዎስ ከህዝብ ተወካዮች ምክር ቤት አባላት ለቀረበላቸው ጥያቄ በትናንትናው ዕለት ምላሽና ማብራሪያ ሰጥተዋል። በማብራሪያቸውም ዜጎች ኢትዮጵያ የሁለትዮሽ ስምምነት ያልፈረመችባቸው ሀገራት ጋር እንደሚሄዱም ገልጸዋል። በመሆኑም ለተለያየ ጥቃትና ብዝበዛ የሚጋለጡበት እውነተኛ የስራ እድል የሌላቸውና ለሰብአዊ መብት ጥሰት የሚጋለጡበት ሁኔታ መኖሩንም ተናግረዋል። በዚህ ሁኔታ ውስጥ የሚገኙ ዜጎችን ወደ ሀገራቸው ለመመለስም በትብብር ይሰራል ያሉ ሲሆን በ5 ወራት ውስጥ ከሳውዲ አረቢያ 26000 በላይ ዜጎችን በማይናማር አስቸጋሪ ሁኔታ ውስጥ የነበሩ 1300 ዜጎችን መመለስ ተችሏልም ሲሉም ገልጸዋል። በህጋዊ መንገድ ተሰማርተው በሚሄዱባቸው ሀገራት የሚያጋጥማቸው ችግርና እንግልት በሚኖሩበት ወቅት በአካባቢው ባሉ ዲፕሎማቲክ ሚስዮኖችና ኤምባሲዎች በኩል መፍትሄ መስጠት እንዲችሉ ቋሚ የስራ መመሪያ ተሰጥቷል ብለዋል። ከዚህ በተጨማሪም በርካታ ዜጎች ለስራ በሚሰማሩባቸው ሀገራት ላይ የዜጎችን መብትና ጥቅም ላይ ብቻ የሚሰሩ ተጨማሪ ዲፕሎማቶች መመደባቸውንም ተናግረዋል። ሁሉም ዜጎቻችን በህጋዊ መንገድ አይደለም የሚሄዱት። አንዳንድ ዜጎች የሚሄዱባቸው ሀገራት ኢትዮጵያ የሁለትዮሽ ስምምነት ያላደረገችበት፣ ለተለያየ ጥቃትና ብዝበዛ ተጋላጭ የሚሆኑበት፣ አንዳንዱ ቦታ እንደውም ይሄ ነው የሚባል እውነተኛ ትክክለኛ የስራ እድል ኖሮ ሳይሆን ዜጎችን አግተው ለመበዝበዝ ገንዘብ አምጡ ለማለት እነሱን ለማሰቃየት እና በጣም ዘርፈ ብዙ ጥቃት የሚጋለጡበት ሀገራት ጭምር ይሄዳል። እንዲህ ያለ ሁኔታ በሚያጋጥምበት ወቅት የፌዴራል የውጭ ጉዳይ ሚኒስቴር ከዓለም አቀፍ ተቋማት ከሚመለከታቸው ሀገራት ጋር በመተባበር ዜጎች ወደ ሀገራቸው እንዲመለሱ ጥረት ያደርጋል። ከሳውዲ አረቢያ በተለያየ ሁኔታ አስቸጋሪ ሁኔታ ውስጥ የነበሩ 26000 በላይ ዜጎችን በ5 ወራት ውስጥ ብቻ ለማስመለስ ተችሎ እንዲሁም በማይናማር ይገኙ የነበሩ 1300 የሚሆኑ ዜጎቻችንን በጣም በአስቸጋሪ ሁኔታ ውስጥ ይገኙ የነበሩ ዜጎችንም ብዙ ጥረት በማድረግ ለማስመለስ ተችሎ የህግ ድጋፍና ክትትል፣ የምክር አገልግሎት፣ የማረሚያ ቤት ያሉ ዜጎችን መጎብኘት፣ ከአሰሪዎች ጋር የሚፈጠሩ አለመግባባቶችን መፍታትን የመሳሰሉ ስራዎች ይሰራሉም ሲሉም ሚኒስትሩ ተናግረዋል። ሀብታቸውን ያላስመዘገቡ የተቋማት ኃላፊዎች ላይ ክስ ለመመስረት የወንጀል ማጣራት ስራ እየተደረገ መሆኑ ተገለጸ። በህጉ መሰረት ሀብታቸውን ያላስመዘገቡ የተቋማት ኃላፊዎች ላይ የወንጀል ምርመራ እንዲጣራ ለማድረግ ማስረጃዎችን ለፍትህ አካላት መርቻለሁ ሲል የፌዴራል የስነ ምግባርና ጸረ ሙስና ኮሚሽን አስታውቋል። በኮሚሽኑ የሙስና መከላከል ጥናት መሪ ስራ አስፈጻሚ አቶ ገዛሀኝ ጋሻው ምንጩ ያልታወቀ ሀብትን ለመቆጣጠር ብሎም በብልሹ አሰራር ምክንያት ገንዘብ የሚሰበስቡ አካላትን ቁጥጥርና ክትትል በማድረግ እርምጃ እንደሚወሰድም ተናግረዋል። የሀብት ምዝገባ አዋጅ ቁጥር 668/2002 መሰረትና በአዋጅ ቁጥር 1336/2013 በኮሚሽኑ ማቋቋሚያ መሰረት በሁለቱ የህግ ማዕቀፎች ጥምር የሚከናወን ተግባር መሆኑንም ገልጸዋል። በአዋጁ ህግ መሰረት ሀብታቸውን ማስመዝገብ ያለባቸው የመንግስት ተሿሚዎች፣ የህዝብ ተመራጮች፣ የስራ ኃላፊዎች፣ ሰራተኞች እንዲሁም በየደረጃው የሚገኙ ሰራተኞች ሀብታቸውን በ45 ቀን ውስጥ አሳውቀው ማስመዝገብ እንዳለባቸውም ይደነግጋል። በዚህ ጊዜ ውስጥ ሳያስመዘግቡ ከቀሩ ከህግ አስከባሪዎች ጋር በጋራ በመሆን እርምጃ እንደሚወሰድባቸውም አመላክተዋል። በዚህ መሰረትም የተከሰሱ የተቋማት ኃላፊዎች ጉዳያቸው በወንጀል እንዲጣራ ማስረጃዎቻቸው ለፍትህ አካላት መላኩንም ገልጸዋል። ምን ያክል ናቸው፣ ማናቸው ለሚሉ የአሃዱ ጥያቄዎች ጉዳዩ በህግ ደረጃ የተያዘ በመሆኑ ዝርዝር መረጃዎችን መስጠት እንደማይቻልና ከወንጀል ምርመራ በኋላ ይፋ እንደሚደረግም ገልጸዋል። በቁጥር ደረጃ አሁን መግለጽ በዚህ ደረጃ አንችልም። ግን የሀብት ምዝገባ ስራ ሙሉ ፎርማቱ አንደኛ ሀብትን ያሳውቃል። ቅድም ያልኩ አካላት ሀብታቸውን ያሳውቃሉ። ከዛ በኋላ ሀብት ከታወቀ በኋላ ከተመዘገበ በኋላ ደግሞ ቬሪፊኬሽን ስራ ይሰራል።
ቬሪፊኬሽን ማለት የማጣራት ስራዎች ትክክለኝነቱ የተመዘገቡት ሀብት ትክክል ነው ወይ? ይሄ የሚጣራው አንድ ጥቆማ ሲቀርብ፣ ሁለተኛ አጠራጣሪ ሲገኝ፣ አጠራጣሪ መስፈርቶች መሰረት ማለት ነው። ኮሚሽናችን በሚያወጣው መስፈርት መሰረት ማለት ነው። ስለዚህ በዚህ ረገድ የተላኩ አሉ ለፖሊስ ለፍትህ አካላት ፈርዘር ምርመራ የወንጀል ምርመራ እንዲደረግባቸው ማለት ነው። ስለዚህ እነዛ በህግ ክትትል ላይ ያሉ ስለሆኑ ይሄ ነው ብለው ማለት ያስቸግራል። የፌዴራል የስነ ምግባርና የጸረ ሙስና ኮሚሽን ስለ ሀብት ማስመዝገብ ሁሉም ሰው ግንዛቤው ሊኖረው እንደሚገባና ህገ ወጦችን ለመከላከል የመንግስት ኃላፊዎችን ጨምሮ ክትትልና ቁጥጥር በማድረግ እርምጃ እንደሚወሰድም ተናግረዋል። የኑሮ ውድነት ችግርን ለመፍታት ለብክነት የሚዳረገውን 70% ምርት በመቀነስና ፖሊሲ ማውጣት እንደሚገባ ተገለጸ። የገበያ ዋጋን ለማረጋጋት ምርትና ምርታማነትን በመጨመርና የምርት ብክነትን ለመቀነስ ምቹ ሁኔታ መፍጠር ያስፈልጋልም ሲሉ አህዱ ያነጋገራቸው የምጣኔ ሀብት ባለሙያዎች ጠቁመዋል። የምጣኔ ሀብት ባለሙያው ዶክተር ሞላ አለማየሁ የኑሮ መወደድና የምርት ዋጋ መጨመር ዘርፈ ብዙ ምክንያቶች ቢኖሩም የምርት እጥረትና ብክነት አንዱ መሆኑን ገልጸዋል። በኢትዮጵያ 70% የሚሆነው ምርት ለብክነት የሚዳረግ በመሆኑ በቂ ምርት እንዳይቀርብ ያደርገዋልም ሲሉም ገልጸዋል። በአሁኑ ሰዓት የገበያ ዋጋ መወደድ የአቅርቦት ችግር በመሆኑ ከውጭ የሚገቡ ምርቶችን በሀገር ውስጥ የማምረት አቅሙን ማጎልበት፣ ምርትና ምርታማነትን መጨመር እንደሚገባም አመላክተዋል። ምርትና ምርታማነትን ስል ምናልባትም እንደው ቴክኖሎጂን እንኳን ጨምረህ ማድረግ አንዱ ትልቅ ነገር ነው። ግን ባይጨምር እንኳን የድህረ ምርት ብክነትን መቀነስ እኮ ትልቅ ነገር ነው። በእኛ ሀገር እኮ እስከ 70% ነው የድህረ ምርት ብክነት። ያ ማለት 1000 ኩንታል አምርተህ 700ውን ተባክናለህ፣ 300ውን ብቻ ነው የምታገኝ ማለት። ያን እንኳን ቢያንስ ወደ 200 እንኳን ብዝቅ ብታደርጉ ስንት እንትኑ ወደ ገበያ የሚመጣው እንትን እንዴት እንደሚጨምር ታያለህ። ብዙ ስትራቴጂዎች አሉት። ያንን ግን እየለየ መንግስት በየትኛው ኢንተርቪው ላድርግ፣ የትኛውን አዋጭ፣ የትኛው ነው ቶሎ መልስ የሚሰጥ የሚለውን ነገር ሁሉ በእቅድ በፍኖተ ካርታ እየቀረጽ ወደዚያ መግባት ይጠይቃል። ሌላኛው የምጣኔ ሀብት ባለሙያ ዶክተር ቆስጠንጢኖስ በረ ተስፋ የዋጋ ንረቱን ለማረጋጋት የሀገር ውስጥ አምራቾች ዶላር ለማግኘት በሚል ጥራት ያለው ምርት ወደ ውጭ እንደሚላኩ አንስተው ይህ አካሄድ ጥራቱን የጠበቀ ምርት ለገበያ እንዳይቀርብ ያደርገዋል ብለዋል። በዚህ ረገድ በፖሊሲ ወይም በስትራቴጂ በተደገፈ መልኩ ቁጥጥር ሊደረግበት የሚያስችል ስርዓት ሊዘረጋ እንደሚገባም አመላክተዋል። ውጭ የምናገኛቸው ዋጋ ግሽበቶች እነሱን መቆጣጠር የምንችልበት መንገድ የለም። መንግስት ድጎማ ነው ማድረግ የሚችሉ። ድጎማ እንዳይደረግ ደግሞ አሁን ከአይኤምኤፍ እና ከዓለም ባንክ ጋር የተደረጉ ስምምነቶች ድጎማዎች እንዲቀሩና ህዝቡ ከ50 ዓመት በላይ ተደጉሟል። የኢትዮጵያ ህዝብ አሁን በእነዚህ ጉዳዮች ላይ የተጎዱ የህብረተሰብ ክፍሎች እንዴት አድርገው ራሳቸውን ሊችሉ የሚችሉበት መንገድ በአፋጣኝ የሚሞከር ነገር ከሌለ በስተቀር መንግስት እነሱን ሊደጉም ቢል አሁንም የማክሮ ኢኮኖሚው ወደታች እየወረደ ሄድና መጨረሻ ላይ እቃዎቹን ማምጣት የማንችልበት ደረጃ እንደርሳለን። ስለዚህ የዚህ መንገድ ምንድነው? የቅባት እህል ኤክስፖርት እያደረግን ነው ያለቀለት ዘይት የምናመጣው። ያንን ዘይት እዚህ ሀገር መስራት አይቻልም ወይ? ምናልባትም የቅባት እህሉን ኤክስፖርት በማድረግ ዶላር ስለሚገኝበት ዘይት አምራቾቹ ዶላር መፈለጋ ወደዛ ሊልኩት ይችላሉ። ስለዚህ እንዴት አድርገን ነው ያንን ልንቀይረው የምንችል? መንግስት መቆጣጠርና በፖሊሲ ደረጃ በስትራቴጂ ደረጃ ሊከተለው የሚችል ነገር እሱ ነው። የምርት አቅርቦት ላይ በስፋት መስራት እንደሚገባና አምራቾች ጥራት ያለው ምርትን ወደ ገበያ እንዲያቀርቡ መስራት ይገባልም ሲሉም ባለሙያዎቹ ጠቁመዋል። በመካከለኛው አፍሪካ ሪፐብሊክ በመንግስት ኃይሎችና በአማጺ ቡድን መካከል ግጭት መቀስቀሱ ተሰምቷል። በመካከለኛው አፍሪካ ሪፐብሊክ በተከሰተው ግጭት ምክንያት 500 የሚደርሱ ዜጎች ወደ ደቡብ ሱዳን እንዲሸሹ ተገደዋል ነው የተባለው። በአማጺ ቡድኖችና በመንግስት ኃይሎች መካከል ግጭት በመቀስቀሱ ምክንያት 500 የሚሆኑ የመካከለኛ አፍሪካ ሪፐብሊክ ዜጎች ወደ ደቡብ ሱዳን ምዕራብ ኢኳቶሪያል ግዛት ሸሽተዋል ሲሉም የአካባቢው ባለስልጣናትና ነዋሪዎች ተናግረዋል። የተፈናቀሉትም አብዛኞቹ ሴቶች፣ ህጻናትና የአካባቢው አስተዳዳሪዎች መሆናቸውም ታውቋል። በአሁኑ ወቅት እነዚህ ግጭት ፈርተው የሸሹ ዜጎችም በቂ ምግብ፣ ንጹህ ውሃ ወይም መጠለያ የላቸውም ተብሏል። የትጥቅ ግጭቱ የተጀመረው ከባለፈው ቅዳሜ ዕለት ጀምሮ ሲሆን ምክንያቱ ደግሞ የአማጺ ቡድኖች በመንግስት የጸጥታ መዋቅርን ለማፍረስ ጥቃት መክፈታቸውን ተከትሎ ነው። በሌላ በኩል የደቡብ ሱዳን ባለስልጣናት እንዳስታወቁት ከሆነ ሁኔታውን እየተከታተሉም ስለመሆኑም ተገልጿል። ዘገባው የአናዶሉ ነው።
የተባበሩት አረብ ኤምሬት በየመን የሚገኘው ወታደራዊ ተልዕኮን ማቋረጡን አስታውቋል። የተባበሩት አረብ ኤምሬት በየመን ውስጥ የሚገኘውን ወታደራዊ የሰላም አስከባሪ ኃይሏን ማስወጣቷን አስታውቃለች። የሀገሪቱ ይህን እርምጃ የወሰደችበት ምክንያት በየመን ደቡባዊ ክፍል እየጨመረ በመጣው የጸጥታ ችግር መባባስ ተከትሎ ነው። በቅርብ ጊዜ ወዲህ የጸረ ሽብር ተግባራትን ደህንነት ላይ የሚያስከትሉ የሚችሉ ስጋትን ከግምት ውስጥ በማስገባት በሀገሪቱ የመከላከያ ሚኒስቴር በየመን የጸረ ሽብር ቡድኖች መጠናከራቸውን ተከትሎ ለደህንነት ሲባል ተልዕኮን አቋርጧል ተብሏል። የየመን የፕሬዝዳንታዊ አመራር ምክር ቤት ሊቀመንበርም በሀገሪቱ በተጨማሪም ለ90 ቀናት የሚቆይ አስቸኳይ ጊዜ አውጇል ነው የተባለው። እንዲሁም በሁለቱ ወደቦችና የድንበር ማቋረጫዎች ላይ ለ72 ሰዓት የአየርም ይሁን የየብስ ትራንስፖርት ላይ እገዳ ተጥሏል ተብሏል። ዘገባው የሚድል ኢስት ሞኒተር ነው።